አሁን ይህንን የሚመለከቱ ብዙ ሴቶች አሉ። በአደባባይ ጠንካራ የሆኑ ሴቶች ግን በድብቅ አላህን የሚጠይቁ ያላህ ተራዬ መች ነው የሚሉ ጋብቻሽ እንደዘገየ የሚሰማት ሴት ከሆንሽ ጥያቄዎች ሰልችተውሻል፣ ንጽጽር ሰልችቶሻል፣ ተጽዕኖ እንዳልደረሰብሽ ማስመሰል ሰልችቶሻል። ይህ ማስታወሻ ላንቺ ነው። ለቻናላችን አዲስ ከሆኑ እንኳን ወደ ይቅራ በደህና መጡ። በሐቀኝነት በእምነትና በጥልቀት ልብ ለልብ የምንነጋገርበት ቦታ፣ ሴቶች ክብራቸውን የሚጠብቁና ዲናቸውን የሚያጠናክሩበት ማስታወሻዎች ይገባቸዋል ብላችሁ ካመናችሁ ቻናላችንን ሰብስክራይብ እያደረጉ እያደገ ያለውን ቻናላችን አካል ይሁኑ። ምክንያቱም እዚህ በአላህ እቅድና ጊዜ እናምናለን። እጣ ፋንታ ላይ አንቆምም። አሁን ጋብቻ ሲዘገይ ምን ማለት እንደሆነ ልብ ለልብ እንነጋገራለን። ጋብቻ ሲዘገይ ለምትጠባበቅ ሴት ማስታወሻ። ጋብቻ የዘገየባት ሴት ብቻ የምትረዳው የብቸኝነት አይነት አለ። ባል ስለመፈለግ ብቻ አይደለም። የጊዜ ሰሌዳዎች በዙሪያዋ ሲንቀሳቀሱ መመልከት ነው። ጓደኞቿ ሲታጩ፣ ትናንሽ ልጃገረዶች ያገባሉ። ቤተሰብም ጥያቄዎችን መጠየቅ ይጀምራሉ። ግብዣዎች ይመጣሉ። የሰርግ ፎቶዎች ማህበራዊ ሚዲያዎች ላይ ይለጠፋሉ እና ቀስ በቀስ ሳያውቁት ልብ እንዲህ እያለ መጠየቅ ይጀምራል። እኔስ? መጀመሪያ ላይ ጥያቄ ብቻ ነበር። ከዚያ ጭንቀት ይሆናል። ከዚያ ፍርሃት፣ ከዚያ ደግሞ ጥርጣሬ ይሆናል። ጥርጣሬው በአላህ ላይ ሳይሆን በራስ ላይ የሚፈጠር ጥርጣሬ። በቂ አይደለሁም? ችግር አጋጥሞኛል እንዴ? እድል አመልጦኝ ይሆን? በሰራሁት ወንጀል ይሆን አላህ ያዘገየብኝ? እነዚህ ሐሳቦች ከባድ ናቸው። በእውነት ካልተስተካከሉ አደገኛ ናቸው። ስለዚህ አብረን በእርጋታ እናስተካክላቸው። ጋብቻ ሪዝቅ ነው። ሪዝቅም ተጽፏል። ጋብቻሽ አይረሳም። ጊዜሽም በአጋጣሚ አይደለም። አንድ ነገር ላንቺ ከተጻፈ ማንም ሰው ሊቀበለው አይችልም እና የሆነ ነገር ላንቺ ካልተጻፈ ምንም አይነት ጥረት አይቀየረውም። ይህ ሴትን ግድ የለሽ ለማድረግ አይደለም፣ ይልቁንም ሰላማዊ ለማድረግ ነው። ልዩነቶች አሉ። ብዙ ሴቶች መዘግየት ማለት ውድቀት እንደሆነ ያስባሉ። መዘግየት ውድቀት አይደለም። መዘግየት ጥበቃ ማለት ሊሆን ይችላል። ከተሳሳተ ወንድ፣ ከስሜት ጉዳት፣ ሊያደናቀፍ ከሚችል እጣ ፋንታ ዝግጁ ካልነበርሽበት ጊዜ ጥበቃ ነው። አንዳንድ ጊዜ እንደተተውሽ የሚሰማሽ ስሜት ጥበቃ ነው። ዓለም የሴትን ዋጋ የሚለካው ባላት የግንኙነት ሁኔታ ነው። እስልምና ግን አያደርገውም። መርየም አለይሃ ሰላም ያለ ባል ተከብራለች። አሲያ ረዲየላሁ ዐንሃ ባሏ ቢኖር እንኳን ተከብራለች። ኸዲጃ ረዲየላሁ ዐንሃ ከጋብቻ በፊትም ቢሆን በጋብቻ ወቅት ላይ አክብሯታል። ክብራቸው የመጣው ከእምነት ነው፣ በጋብቻ ጊዜ አይደለም። የሴት ዋጋዋ በጋብቻ ቀለበት አይጨምርም። እሴቷ የተመሰረተው አላህ በፈጠራት ቅጽበት ነው። ማህበረሰቡ አብዛኛውን ጊዜ ድምጹን ከፍ አድርጎ ይናገራል። ዘመዶችም ግዴለሽ ሊሆኑ ይችላሉ። ጥያቄዎችም ጫና መፍጠር ይጀምራሉ። እስካሁን ለምን አላገባሽም? ያንቺስ ሰርግ መቼ ነው የምንበላው? አሁን እኮ ትንሽ ልጅ አይደለሽም፣ አግቢ እንጂ። እነዚህ ቃላት ጭንቀትን ሊዘሩ ይችላሉ እና ጭንቀት ደግሞ አንዲትን ሴት በተለምዶ የማታደርጋቸውን ምርጫዎች እንድትመርጥ ሊገፋፋት ይችላል። ደረጃዋን ዝቅ ማድረግ፣ ቀይ መስመሮቿን ማለፍ፣ ክብሯን ማጣት፣ ስምምነት የሌለው ኒካህ፣ ይህ ሁሉ ያላገባች ከሚለው ስያሜ ለማምለጥ ብቻ የሚፈጠሩ ነው። ይህ ወቅት ጠንካራ መሰረት የምትፈጥሪበት ወቅት ነው። ጋብቻ ማምለጫ አይደለም። ጋብቻ ኃላፊነት፣ ጓደኝነት ነው። በተጨማሪም ትዕግስት፣ መስዋዕትነትና ስሜታዊ ብስለትም ጭምር ነው። ከብቸኝነት የመዳኛ ዕቅድ ሊሆን አይችልም። አንዲት ሴት በእምነት ላይ ሳይሆን በተስፋ መቁረጥ ውስጥ ሆና ትዳር ከገባች በፍርሃት ላይ እንጂ በእምነት ላይ የተመሰረተ ምርጫ አላደረገችም። እና በፍርሃት ላይ የተመሰረተ ውሳኔዎች እንበዛም ሰላም አይሰጡም። ታዲያ በእምነት ላይ የተመሰረተ ጥበቃ ምን አይነት ጥበቃ ይመስልሻል? የሚመስለውማ ከአጋርሽ ጋር ያለው ግንኙነት ከመጠንከሩ በፊት ከአላህ ጋር ያለሽ ትስስር ሲጠናከር ነው። ከወደፊት ሚስትነት ባሻገር ጠንካራ ማንነትን መገንባት ነው። በእውቀት፣ በጤና፣ በቤተሰብ፣ በዓላማ ላይ ኢንቨስት ማድረግ ማለት ነው። ትክክለኛ ውሳኔ መጠበቅ በኩራት ሳይሆን በክብር ነው። ወደ ሐላል የማያመራ ትኩረትን አለመቀበል ነው። የአላህ ጊዜ ከስሜታዊና አጣዳፊ ውሳኔዎች የበለጠ
ጥበብ እንዳለው ማመን ነው። ተርሚዚ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ያመለጣችሁ ነገር በፍጹም ሊደርስባችሁ የታሰበ እንዳልሆነ እወቁ። የደረሰባችሁ ነገር ፈጽሞ ሊያመልጣችሁ የታሰበ እንዳልሆነ እወቁ። ይህ ሐዲስ መድኃኒት ነው። ሐሳቦችሽ ካልተሳኩ አልተጻፉ። አንድ ሰው ከሄደ ቀድሞኑ የታሰበው አልነበረም። ነገሮችም ካበቁ አላህ ያላየሹን ያያል። በመጠበቅ ውስጥ የተደበቀ በረከት አለ። በመጠበቅ ሰብር ይገነባል። መጠበቅ ተወክሉን ይጨምራል። መጠበቅ ብስለትን ይገነባል። መጠበቅ አንዲት ሴት በጓደኝነት ሳይሆን በአላህ ውስጥ ሙሉነትን እንድታገኝ ያስገድዳታል። እናም በልበ ሙሉነት ትዳር የምትመሰርት ሴት ሙሉነት ሳይሰማት በፍለጋ ትዳር ከመሰረተች ሴት ልዩነት አላት። አንዷ አጋር ትፈልጋለች፣ ሌላኛዋ መዳን ትፈልጋለች። አላህ ድምፃቸውን ዝግ አድርገው ያደረጉትን ዱዓ አይረሳም። በስጁድ የሚፈሱ እንባዎችን ሁሉ አይረሳም። እያንዳንዷ በሹክሹክታ ያ አላህ አንተን የሚፈራ የትዳር ጓደኛ ስጠኝ ያልሻትን ዱዓዎች አይረሳም። እያንዳንዷ ወደ ሐራም የምትወስድን ትኩረት የተቃወምሽባትን ቅጽበት፣ ከችኮላ ይልቅ ትዕግስትን የመረጥሽባቸውን ጊዜዎች ሁሉ ተመዝግበዋል። አላህ አልዓድል ነው፣ እጅግ ፍትሃዊ። ስለዚህ ማወቅ ያለብሽ ጋብቻሽ ዘገየ ማለት ቅጣት አይደለም፣ የወንጀል ማረጋገጫም አይደለም፣ አትፈለጊም ማለትም አይደለም። አላህ አንድን ነገር የሚያዘገየው በረከትሽን በአግባቡ መያዝ የምትችይ እንድትሆኚ ነው። ወይም ደግሞ በረከትሽ ራሱ እየተቀረጸ ስለሆነ ያዘገየዋል። አንዲት ሴት ልቧን ከንጽጽር መጠበቅ አለባት። ንጽጽር ምስጋናን ይመርዛል። እያንዳንዱ ታሪክ የተለየ ነው። አንዳንድ ጋብቻዎች ውብ ሆነው ይታያሉ፣ ነገር ግን ጥልቅ ህመምን ይደብቃሉ። አንዳንድ የመጀመሪያ ጋብቻዎች በፍቺ ያበቃሉ። አንዳንድ የዘገዩ ጋብቻዎች ደግሞ ሰላማዊና የተረጋጉ ናቸው። ጊዜ ደስታን አያረጋግጥም፣ ተቅዋ ግን በደንብ ያረጋግጣል። እና በዲንሽ ላይ መጠንከር ትልቁ ጥበቃ ነው። ዱዓ ማድረግሽን ቀጥይ፣ ማሻሻልሽን ቀጥይ፣ መታመንሽንም መስመርሽንም መጠበቁን ቀጥይ። ህይወትን ላፍታ መቆም ሳይሆን መኖርሽን ቀጥይ። ምክንያቱም ህይወት ጋብቻን አይጠብቅም። ህይወት ኢባዳ ነው፣ እድገትና አላማ ናት። ነገ ጋብቻ ቢመጣልሽም በእርጋታና በጠንካራ ስሜት ትገቢያለሽ። ጋብቻ ከዓመታት በኋላ እንኳን ቢመጣልሽም ይበልጥ ጠንካራ ትሆኛለሽ። አላህ ሙሉ በሙሉ የተለየ ነገር እንኳን ቢጽፍልሽ አሁንም ትከብሪያለሽ። ምክንያቱም ያንቺ እሴት ከወንድ ጋር ሳይሆን ከአላህ ጋር የተቆራኘ ነው እና ይህንን ከልቧ የምትረዳና የምታስተነተን ሴት በመዘግየት ልትናወጥ አትችልም። ይህ ማስታወሻ ከረዳችሁ ይቅራን ሰብስክራይብ ያድርጉ። እርስ በርስ የምንተዋወስበትና ወደ አላህ የምንቀርብበት የቻናላችን ቤተሰብ ይሁኑ። በሚቀጥለው ማስታወሻችን እንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።